ሰላም ውድ ቻናል ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ እንግዲህ ወደ ባምቢስ ተመልሰናል። እንግዲህ ባምቢስ ወንዝ ዳር ልማት በትላንትናው የዝናብ ወቅት ምን ይመስል እንደነበር እንመለከታለን። እንደዚሁም ደግሞ ባምቢስ አካባቢ አሁን ላይ ምን እንዳለ እንመለከታለን። እንግዲህ አሁን ሃይላይት እየተመለከትን ያለ ነው። አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ፣ ነባር ቤተሰቦችም ሁላችሁም ሀሳብ አስተያየት፣ እንዲሁም ደግሞ ላይክ እና ሼር በማድረግ ቻናሉን ጀምሩት ደስ ይለኛል። እንግዲህ ባምቢስ ከዚህ በፊት ተደጋጋሚ ስናየው እንደነበር ይታወቃል። መሀል ላይ አዲስ ነገሮች ስላልነበሩት ከዚህ አካባቢ ርቄ ነበረ። ዛሬ ደግሞ እንግዲህ እስኪ ተመልሰናል። እንግዲህ ሃይላይት ላይ እንደምትመለከቱት እዚሁ የባምቢስ ድልድይ አካባቢ ነው የምንጀምረው። ምናልባት ቦታው በትክክል የማይታወቁት ወይ ደግሞ ለመጀመሪያ ጊዜ እያያችሁ ካላችሁ ደግሞ የት አካባቢ ነው የሚገኘው ከሚለው እንጀምራለን። እንግዲህ ከመስቀል አደባባይ ወደ መገናኛ አቅጣጫ ስታመሩ ኡራኤል ቤተክርስቲያን ጋር ከመድረሳችሁ በፊት ወደ ካሳንቺስ እንዲሁም ደግሞ ወደ ቦሌ ደንበል የሚያሻግር መንገዶች መስቀለኛ መንገድ እንዳለ ይታወቃል። ወይ ደግሞ ፊት ለፊት የምትመለከቱት እየተሰራ የሚገኘው ህንፃ የኦሮሚያ ቤተ መንግስት ቢሮ ነው። እሱኛው አሁን እየታደሰ የሚገኘው በዚህ በቦሌ በኩል ያለው በስተጀርባው ማለት ነው። ካልሆነ ደግሞ ግሪክ ክለብ አካባቢ ነው የሚገኘው ወንዝ ዳርቻው። ስለዚህ ከዚህ ተነስተን በቀጥታ ድልድዩን ይዘን ወንዙን ተከትለን ወደ ፒኮክ አቅጣጫ ነው የምናመራው። እንግዲህ ይሄ ወንዝ ዳርቻ ለምን ባምቢስ ተባለ፣ እንደዚሁም ደግሞ ምን ምንስ አሉት የሚለውንም አንዳንድ ነገሮችን እላችኋለሁኝ። እንግዲህ አሁን የሱቆቹ ጣራ ላይ ነኝ ያለሁት፣ ወይ ደግሞ ለአስፋልቱ ዳር ለአስፋልቱ ዳር ማለትም ከመስቀል አደባባይ አለፍ እንዳላችሁ ከቂርቆስ ክፍለ ከተማ ወይ ደግሞ አሁን የአዲስ መሶብ ከሆነው ወረድ እንዳላችሁ እዚህ ጋር ያው ታክሲ ለሚጠብቁ ሰዎች ወይም ደግሞ ባስም ለሚጠብቁ ሰዎች እንደ ማረፊያ የተሰራ አለ። እንግዲህ እነዚህም ሰዎች ቁጭ ያሉበት ስር ደግሞ ያው ሱቆች ናቸው፣ በዚህ በወንዙ አቅጣጫ ማለት ነው። እንግዲህ አሁን ይሄ ወደ ቀኝ መታጠፊያው በቀጥታ ቦሌ ደንበል ጋር ነው የሚያደርሳችሁ። የደንበል መስቀለኛ ወይም ደግሞ አደባባዩ መንገድ ነው የሚወስደው። ፊት ለፊቱ ደግሞ ያው ኡራኤል ቤተክርስቲያን ነው። ከሩቅ እየታያችሁ ከሆነ ምናልባት ወደዚህ ወደ አትላስ ማዞሪያ ጫፍ ያለው ማለት ነው። ከካሳንቺስ ፊት ለፊት የሚገኘው ይሄ ደግሞ ባቡር አጠገብ ያለው ፊት ለፊት ያለው ነጭ ህንፃ የፍትህ ሚኒስቴር ዋናው መስሪያ ቤት ያለበት ነው። እንግዲህ ወደዚህ ደግሞ ባቡሩ ወደሚሄድበት መስቀል አደባባይ ሲሆን የኛ አቅጣጫ ግን ዛሬ ወደ ቀኝ ዞረን የወንዝ ዳር ልማቱን እንመለከታለን። እንግዲህ ወንዙ እየሞላ ነው፣ ወረዲ ሞልቶ ነበር የነበረው። ፊት ለፊቱ ደግሞ ባቡር መንገድ ቢሆንም ወደ ካሳንቺስ መዞሪያ ነች። ባለፈው ከትላንት ወዲያም እንደዚሁም ደግሞ በቅርብ ስንመለከታቸው የነበሩ ፕሮጀክቶች እዚህ ካሳንቺስ አካባቢ ያሉት ማለት ነው። እንግዲህ ከዛ ተነስተን በሆቴሉ አቅጣጫ አድርገን ስናመራ እንደነበር ይታወቃል። ለማንኛውም አሁን ቀኛችንን ይዘን እዚህ የባምቢስ ድልድይ ጋር ቆም ብለን ከተመለከትን በኋላ ያው ኳስ ሜዳ አለ። ቅድም ሃይላይት ላይ እንደተመለከታችሁት እዚህ አካባቢ ካሉ ነገራቶች መካከል እንደ ካፌዎች የመሳሰሉ የህፃናት መጫወቻ ስፍራዎች፣ የሳይክል መንገድ፣ የእግረኛ ምናልባት የሚጎበኝ ሰው ወክ ለማድረግ እንደዚሁም ደግሞ የተለያዩ ካፌዎች እና የኳስ ሜዳውን አለ። እነሱንም የምንመለከት ነው የሚሆነው። እንግዲህ ይሄ በቀጥታ ፊልም መንገዱን ይዛችሁ ስትሄዱ የቂርቆስ ክፍለ ከተማው በር ድረስ ነው የሚያደርሳችሁ። ይቺ የሳይክል መንገዷም የእግረኛ መራመጃውም ማለት ነው። እንግዲህ እዛ እስክደርሱ ድረስ ነዳጅ ማደያ ኖክ አለ፣ ምናልባት የምታውቁት ይመስለኛል። እዛ ጋር ከመድረሳችሁን በፊት ካፌዎች የመሳሰሉ አሉ። እንግዲህ ወንዙ ያው ይሄ የምትመለከቱት ነው። እንግዲህ እንደውም ካበራ በኋላ እንጂ በዝናብ ወቅት ከዚህም በላይ መጠን ያለው ከፍተኛ የሆነ ጎርፍ የሚመስል አይነት የዝናብ ይዘት ነው የነበረው። እንግዲህ እዛ ዛፎቹም ስር የተሰሩ ሱቆች አሉ፣ ተመሳሳይ ልክ ቅድም እንደነበሩት አይነት ያው ስራ አልጀመሩም እነዚህኞቹ ቅድም የጀመረንበት ግን ያሉት እነዚህ አሁን ይሄ እርከን ባለበት ፊት ለፊት ተሻግሮ ያሉት ማለት ነው። እነሱ ኦልሬዲ ስራ የጀመሩ ናቸው። ቡና የሚሸጡ የተለያዩ እቃዎች የሚሸጡ ሱቆች ናቸው የተደረጉት እዚህ በወንዝ ዳር ልማቱ ከተሰሩት ውስጥ ማለት ነው። በዚህኛውም በኩል ደግሞ በግራ በኩል አሁን ወደ ምድር ዞሩበት አቅጣጫ ጠጋ ብዬ ኳስ ሜዳው አጠገብ ያሉትን አስመለክታቸዋለሁ። እዛም አካባቢ ሱቆች፣ የሳይክል መሸጫዎች፣ የስጦታ እቃ መሸጫዎች፣ ዲኮር ቤቶች የመሳሰሉ እንዲሁም ደግሞ የህፃናት አልባሳት መሸጫ የተከፈቱ ሱቆች አሉ። እነኚህ ፊት ለፊት ያሉት እነዚህ ማለት ነው የምትመለከቷቸው። በዛ በቀኝ በኩል ቅድም ያያቸዋቸው ነጫጭ አፓርትመንቶቹ አጠገብ ደግሞ ያው ግሪክ ክለብ የሚባለው በተለይ ደግሞ ይሄ የግሪክ ኮሚኒቲዎች ታርጌት ያደረገ ትምህርት ቤትም አለ። እንደዚሁም ደግሞ ቴኒስ መጫወቻ ግራውንድ የመሳሰሉ በርካታ ነገራቶች አሉት። እንግዲህ ኳስ ሜዳው ይሄ ነው የምትመለከቷት እቺ ነች። እንግዲህ እንደዚህ አሁን በኮሪደር እንደዚሁም ደግሞ በወንዝ ዳር ልማት አካባቢ ከተሰሩ የኳስ ማዘውተሪያ ወይ ደግሞ የስፖርት ማዘውተሪያ ስፍራዎች መካከል አንደኛው ልክ እንደነዚህ አይነት ናቸው። ሰዎች እየከፈሉ በክፍያ በተለይ ጤና ቡድኖች አሉ፣ እንደዚህ የተደራጁ ማህበረሰቦች ወይም ደግሞ
ጓደኛ ማቾች የአንድ መስሪያ ቤት የሚሰሩ ሰዎች ከስራ በኋላም እንደዚህ ሲጫወቱ ትመለከታላችሁ። ያው ክፍያ አለው እንዳልኳችሁ፣ በነፃ አይደለም። ተደራጅተው እንደዚህ ይጫወታሉ ማለት ነው። እንግዲህ ይሄ ማለት ወደ ወሎ ሰፈር ማነው ይቅርታ፣ ወደ ቦሌ ደንበል መዞሪያ ጫፍ አካባቢ የሚገኘው የባምቢስ ድልድይ አጠገብ የተሰራው የኳስ ሜዳ ነው ማለት ነው። ስለዚህ ቀጣይ አቅጣጫችን ደግሞ ዞረን አስፋልቱን ከተሻገርን በኋላ ይሄ ሆቴሎቹ ባሉበት በድልድዩ መሀል እያቆራረጥን ወደ ፒኮክ አቅጣጫ ነው የምናመራው። እንግዲህ ከዚህ ቀጥሎ ያለው ወይም ደግሞ የአዲስ አበባ ወንዝ ልማት ከዚህ ከእንጦጦ የሚነሳው ማለት ነው መጨረሻው ፒኮክ እንደሆነ ይታወቃል። በእርግጥ ከፒኮክ ሻገር እንዳላችሁ ትንሽ እዚህ ደንበል ምንድነው የሩዋንዳ ድልድይ ጋር የተሰራ ትንሽ ቦታ ብትኖርም አብዛኛውን ዋናው የሚባለው እዚህ ወተር ፓርኩ እየተሰራ የሚገኝበት የአትላስ እና እንደዚሁም ደግሞ የፒኮክ ወንዞች የሚገናኙበት ድረስ ነው። እንግዲህ ከእንጦጦ ተነስቶ ልማቶቹ ይሄ ወንዝ ዳር ልማቱ እየለማ መጥተው እዛ ጋር ነው የሚያጠናቅቀው። ለማንኛውም እየተሻገርን ያለ ነው። እንግዲህ ባምቢስ ለምንድን ነው የተባለው የሚለው ያው እዚህ ከምትመለከቱት ተሻግሮ ማለት ነው ያ ሱፐር ማርኬት አለ። እጅግ በጣም ረጅም ዓመታትን እዚህ አካባቢ ያስቆጠረ ከኃይለ ሥላሴ ዘመን ጀምሮ ማለት ነው። ትልቅ የግሪካዊ ባለሀብት ነበሩ። ኦልሞስት ኢትዮጵያ ውስጥ የሚኖሩ ማለት ነው። ወላጆቻቸው ከዛ እዚህ መጥተው እዚሁ ቢዝነስ የመሰረቱ እንዲሁም ደግሞ በበጎ በተለይ ደግሞ በጎ ፈቃድ በመስራት ለኢትዮጵያ ብዙ ውለታ ከዋሉ ሰዎች ወይም ደግሞ ግለሰቦች መካከል እንግዲህ ባምቢስ የሚባሉ ግሪካዊ አንደኛው ናቸው። እሳቸው አሁን ያው የሉም። እንግዲህ ከኃይለ ሥላሴ ዘመን ጀምሮ ሱፐር ማርኬት ከፍተው እዚህ አካባቢ እየነገዱ ነው የሚታወቁት። ሱፐር ማርኬቱ አሁንም አለ እንዳልኳችሁ፣ ነገር ግን እሳቸው ከሞቱ ብዙ ዓመታት ተቆጥረዋል። እንግዲህ አካባቢውም ባምቢስ አካባቢ የተባለው ለዛ ነው። እንግዲህ ድልድዮቹም እቺ በቀኝ በኩል ያለችው የቆየ ሲሆን ይሄኛው ደግሞ አዲስ ነው። ቅድም ቆመን ወንዙን ስንመለከት የነበረበት እንግዲህ ባምቢስ ድልድይ የሚባለው እሱኛው ነው። አንዱም ደግሞ የሚታወቅበት በቅርቡ ከዚህ ዓለም በሞት የተለየው እንግዲህ ድልድዩ ፊት ለፊት ያለው ማለት ነው። ከዚህ ዓለም በሞት የተለየው የአርቲስት ሰማኸኝ በለው እዚህ አካባቢ አደጋ ደርሶበት እንደነበር ይነገራል። እንግዲህ በፊት ላይ እነዚህ ወንዝ ልማት የተሰራባቸው አካባቢዎች ያው የጭቃ ቤቶች እንዲሁም ደግሞ የቆዩ አይነት እንደ ቀበሌ ቤት አይነት ነገሮች ነበሩ። እነሱ እንደ ማንኛውም አብዛኞቹ የወንዝ ዳር ልማቶች ሁሉ ማለት ነው። እዚህም አካባቢ ያሉት እንግዲህ እነዛ ሰፈሮች ከተነሱ በኋላ አሁን ፕሮጀክቶቹ እየተሰሩ ነው የሚገኙት። ሙሉ ለሙሉ ያው አላለቀም ማለትም እየተሰሩ ያሉ ቤቶች ስላሉ ማለት ነው። በተለይ በዚህ በግራ በኩል በቀኝ በኩል እንኳን አልቋል። በግራም ያልቀው ቢዝነስ የተጀመረባቸው አሉ። ሌሎች ግን ሱቆች ነገራቶች የሚሰሩ አሉ። እንግዲህ በርካታ እጽዋቶችም የተተከሉ የእንሰት ወይም ደግሞ የሙዝ ዛፍ የሙዝ ተክል የመሳሰሉ እንዲሁም ደግሞ አበባዎች የተተከሉ አሉ በግራ በኩል። እንግዲህ ይሄ ወንዝ ዳር ከተሰራ በኋላ ደግሞ ቢዝነሶችም ሌሎች መኖሪያ ቤቶች በዚህ አካባቢ ሱቆች እየተከፋፈቱ ነው የሚገኙት። እንግዲህ የዛሬ ጉብኝታችን ማጠናቀቂያ የሚሆነው በነገራችን ላይ ከዚህ ከውራኤል እስከ ወሎ ሰፈርም ኮሪደሩ ተጀምሯል፣ እየተሰራ ነው የሚገኘው የእግረኛው መንገድ ማለት ነው። አስፋልት እንኳን ያው እየተሰራ አይደለም ወይም ደግሞ የሚሰራም አይነት አይመስለኝም። የእግረኛው ግን እየተቆፋፈረ ነው ያለው። ምናልባት እዛ አካባቢ እሱን ምናልባት ከውራኤል ተነስተን ወደ ወሎ ሰፈር አድርገን አንድ ቀን እንመለከተዋለን። አሁን ላይ ተጀምሯል ኦልሬዲ። እሱም ምናልባት ጫፉ ይሄ ድልድዩ አካባቢ ቆመ ብዬ ያስመለክታቸዋለሁ። በግራም ወደ ቀኝም ያለው እሱን እንመለከታለን። እንግዲህ እየተሰራ ነው ያልኳቸው ሱቅ እዛ ፊት ለፊት ተሻግሮ በዛኛው በኩል ያለው ነው። እነዚህኞቹም በእርግጥ አሁን አላለቁም። እነዚህ የመስታወት የምትመለከቷቸው ማለት ነው። እንግዲህ ድልድዩ የሰላም በር ድልድይ በመባል እንደሚባል ይታወቃል። ይሄ የኔልሰን ማንዴላ ፎቶ ያለበት በዛኛው በኩል ደግሞ በዚህኛው በኩል የኔልሰን ማንዴላ ፎቶ፣ በዛ በተቃራኒው በጀርባ በኩል ደግሞ የአርቲስት ማህሙድ አህመድ እና እንደዚሁም ደግሞ የአርቲስት አሊ ቢራ ምስሎችን የያዙ የፒኮክ አካባቢ በፒኮክ ሳይድ ያሉ ድልድይ ማለት ነው። እንግዲህ እሱ ነው የሰላም በር በመባል የሚታወቀው። እንግዲህ አሁን እኔ እየሄድኩ ያለሁበት መንገድ ደግሞ የሰላም መንገድ በሚል ይታወቃል። እንግዲህ ሱቆች እየተከፈቱ ነው ያልኳችሁ። ልክ እንደነኛ አይነት ዞር ብሎም አሉ በዛኛው አቅጣጫ። እንደነዚህ አይነት ሱቆች ናቸው ወደ ቢዝነስ እንትን እያሉ የሚገኙት።
ያው ወንዙ ባንተ ይቅጡ ወንዝ እንደሚባል ይታወቃል። እንደምትመለከቱትም ደግሞ ወንዙ ዳር ላይ የተዘጋጁ ወንበሮች አሉ። በተለይ በዘነበ ሰዓት ወደ ምሽት አካባቢ አንዳንዴ ሰዎች አረፍ ብለው አሁን እዚህ ጋም እየተጮቱ እያየሁኝ ነው። ልክ እንደነዚህ ሁሉ እዚህ ወንበሮች ወይም ደግሞ ማረፊያዎች ላይ አረፍ ብለው እረፍት የሚያደርጉ ሰዎች እንመለከታለን። በተለይ በዛ ተሻግሮን በኩል ሌሎች ወንበሮች ልክ እንደነዚህ አይነት በርካታ ወንበሮች የተዘጋጁ አሉ። እንግዲህ በዛኛው በኩል ተሻግረው አሁን እየተሰሩ ካሉ ሱቆች መሀል ደግሞ በዛ አቅጣጫ የአጼ ቴዎድሮስ ትምህርት ቤት እንደዚሁም ደግሞ ፖሊስ ጣቢያ፣ ካራማራ ፖሊስ ጣቢያ የመሳሰሉ አሉ። በዛኛው በኩል ያው አብዛኛው መኖሪያ መንደር ነው የነበረው ትምህርት ቤቱ። አሁንም አለ የአጼ ቴዎድሮስ ትምህርት ቤት አገልግሎት እየሰጠ ይሁን አይሁን ግን እርግጠኛ አይደለሁኝም። ኤሌመንተሪ ትምህርት ቤት ነው። ይህ ማለት ከኡራኤል ቤተክርስቲያን ወደ አትላስ ስትሄዱ የኡራኤል ቤተክርስቲያንን ትንሽ ያለፍ እንዳላችሁ አጥሩን ይዛችሁ ማለት ነው። ከዛ ፊት ለፊት በኩል የሚገኙ ህንፃዎች በስተጀርባ ያለው መንደር ማለት ነው። ያው የአካባቢ በብዛት የሚታወቀው ኤሌክትሮን ይሄ የላይቶች የሚሸጥበት አካባቢ እንደሆነ ይታወቃል። እንግዲህ ቀጥታ ወደ አስፋልት ሳንወጣ በዚሁ በድልድዩ ስር ወደ ፒኮክ እንደሚያገናኝ ይታወቃል ይሄ መንገድ። የኛ አቅጣጫ ደግሞ ያው ድልድዩ ላይ ከወጣን በኋላ መልሰን ወደዚህ ያለውን አቅጣጫ በታችኛው በኩል ደግሞ ያለው የወንዙን ክፍል ከተመለከትን በኋላ የዛሬን ቪዲዮ የምናጠናቅቅ ነው የሚሆነው። ልክ ዳገቱ ላይ እንደምታዩት አይነት እንደዚህ አይነት የተሰሩ ፊት ለፊት ያለው የመስታወት ቤቶች ወደ ታች አካባቢም የተሰሩ አሉ። እንግዲህ እነዚህ ናቸው አሁን ወደ ቢዝነስ እየተቀየሩ እንደ ካፌ አገልግሎት እየሰጡ የሚገኙ ቤቶች እነኚህን የመሳሰሉ ናቸው። እንግዲህ አሁን ክረምት ስለሆነ ወይም ደግሞ ከፍተኛ የሆነ ዝናብ ስላለ ሳሮቹም ቶሎ እያደጉ ነው የሚገኙት። እንደምታዩት ወደ መታጨድም እየደረሱ ነው። የወንዙ መጠን እንግዲህ ያው እዚህ አካባቢ ሞር ወደ ለጥ የማለት ባህሪና እንዲሁም ደግሞ ወደ ጎን የመስፋት ነገራቶች አሉት። ትላንትና እንግዲህ የተመለከትነው ሌላው የወንዝ ዳር ልማት የተሰራበት የዚህ ቀበናን ነበር ያየነው። ምናልባት ኢንተረስቱ ያላችሁ ካላችሁ እሱንም እንድታዩት ጋብዛለሁኝ። እዛ አሁን በርካታ ሰዎች ከሚጎበኙ ስፍራዎች መካከል በዋነኝነት አሁን አዲስ አበባ ላይ ካሉ ሰፈራቶች አንዱ እሱኛው እንደሆነ ይታወቃል። እንግዲህ ይህን ደግሞ የቀረውን ወደ ታች የህፃናት መጫወቻዎች ያሉበት እንደዚሁም ደግሞ እስከ ድልድዩ ድረስ አብረን እንጎበኛለን። እስከ መጨረሻው አብራችሁኝ ነው።
የዛሬ ጉብኝታችን ይህን ይመስል ነበር። እስካሁን አብራችሁን ስለነበራችሁ አመሰግናለሁ። ነገ በሌላ ቪዲዮ እንገናኛለን። እስከዛ መልካም ጊዜ። ቻው